ቤተሰብ ጋር ይዘሻት ነይ በቃ ትንሽ ድረስ እዚሁ መሆን አለባት በቃ አራስም ሆነ አረፍት አላረገችም ሄዳም ረፍት ካሳጧት ይዘሻት ነይና እዚህ ትሁን እያሉኝ ነው ስራም አታ አይደለም ሰላምን ለማግኘት ስትል ነው ሄዳለሁ እያለች ያለችው እንጂ ስራ አታ አይደለም ስለዚህ ሰላም ማግኘት ደግሞ ከፈለገች እዚሁም ማግኘት ትችላለች በቃ ካጠገቡ ያሉትን ሰዎች ካራቀች እሱ ካጠገቡ ያሉትን ሰው ካራቀ ሰላም ይገኛል ብዬ ነው ማስበው እንደኔ ግን ይሄንን ለማድረግ ደግሞ የኛ ገዛ ያስፈልጋታል ገብቶሃል አይደል አቤላ የኛ ገዛ ስለሚያስፈልጋት የግድ መሄድ አለባት በቃ ልጁ እስኪጠነክር ድረስ መሄድ አለባት ቤተሰብ ጋር እሺ ደግሞ በዛው ፕሮሰሱ አልቆላት ብትሄድስ ነው አትሄድም እኔ አሁን ማለት አብርሃም ምናልባት በጣም ይጎዳል አሁን ላይ ለልጁ ያለውን ፍቅር ታውቂያለሽ እኔ ማንንም በኔ ህይወት ማንንም ያገባው የለም ማንንም ሊያዝም አይችልም ወንድሞቼም ቤተሰቦቼም ይሁን ትላለች እሷ ፍቃደኛ ባትሆን የትኛውም ነገር አይደረግም ግን የሱል እስከ ጥግል አድርሰው የሚል ሐሳብ ነው ይመስለኛል እሷ አናቅም ግን ይሄ ልጅ ባትፈልገው እና ምን ባትል እቤቷ እንዲገባ አትፈቅድም እሷ ፍቃደኛና ፍላጎት ስላላት ነው ምላጭ ያስወጣል ይላል ሲተረት ማለት ነው እሱ አሁን እሱ የሆነበት ምንድነው እልህ ነው እየተያዙ ያሉት አሁን ምንድነው ሁለቱንም ሳይ እልህ ብቻ ነው እንጂ ፍቅር ሳይኖራቸው ቀርቶ አይደለም በጣም ተወደዋለች በጣም ይወዳታል ግን እልህ አለ እዚህ ጋር ገባህ አይደል ያልህ ደግሞ ነገሮችን ለማስተካከል አይችልም ለማደፍረስ እንጂ ስለዚህ አሁን እኔ የማይስማማበት ምክንያት አለ ብዬ አልገምትም ደም ይባል ሰላም ነው የሚሻለው ከሁሉ ነገር እሷ ሰላም ስታገኝ ነው ደስ የሚል ጉድና ጅረት እንደቀጠለ ነው ወይዘሮ ገነት ዛሬም ሩታን ወደ ቡታጅራ ይዣት ሄዳለሁ እያለች አክስት ተብዬዋ ነገሩን ለማብረድ ምንም እንትን አላለችም ማለት ነው እናንተስ ምን አላችሁ አቤላዬ ግን በጣም ትክክል ነህ ባልና ሚስት መለየት የለባቸውም ልጁን እንዴት ሳይጠግበው ወደ ቡታጅራ ከተማ ይዤ ልሄድ ትላለች ገነት ተብዬዋ ማለት ነው ገነት በነገራችን ላይ ወደ አዲስ አበባ ስትገቢ ድሮም ምንሽም አላማረኝም ነበር አስረግጬ ነው የምነግርሽ ታዲያ ሩታ ትዳሯን በማንም በምንም እየመጣ እንደዚህ አርጊ በሚላት ሁሉ የምትመሪ ተሆንሽ ሩታ ትዳርሽን መቼም ቢሆን መቼም ሊከበር አይችልም ስልሽ አስረግጬ እነግርሻለሁ ሩታ እውነትም ቡታጅራ ትሄድሽ አብርሃም ታደሰ ጋር ያለሽ ነገር በዚህ ያበቃል ነው የምልሽ ሩታ ሀብቴ ታዲያ አናብስቶቹ የሆኑት እንደነ ሄርሜላ አይነቶቹ ቅልም አድርገው ነው የሚወስዱት በጣም ነው የሚያሳዝነው ቤተሰብ እናንተስ ምን አላችሁ ምንም ግሬስ ፋሚሊ ውስጥ የገባ ሸይጣን ሊወጣ አይችልም ሩታ ወደ ቡታጅራ ልትወስዳት ነው አክስት ተብዬዋ አብርሃምስ ምን አለ እንዴትስ ሊሆን ነው ነገሩ እላለሁኝ